ያኔ በድሮ ጊዜ መሬት ላራሹ ተብሎ በለቅሶና በደስታ ተዘመረ። ከጥቂት ዓመታት በፊት ደግሞ የከተማ መሬት በሊዝ በሚል አዲስ መመሪያ ወጣ። ይህ መመሪያ ግን የከተማ ነዋሪውን የቤት ባለቤት አደረገው ወይስ ደግሞ ከመሬቱ አራቀው? የከተማ መሬትን በሊዝ ስለመያዝ የወጣው አዋጅ ቁጥር 721/2004ስ ምንድነው? በውስጡ ምን ጉዳዮችን ይዟል? ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ? በዛሬው ፕሮግራማችን በከተማ መሬት ሊዝ ጉዳይ ዙሪያ ዳሰሳ ልናደርግ ወደናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ በቀጥታ ለዛሬ ወደ ያስኩት ጉዳይ አልፋለሁ። አዋጅ ቁጥር 721/2004 በኢትዮጵያ የሕግ ታሪክ ውስጥ ትልቅ ቦታ አለው። ይህ አዋጅ የጸደቀው በታህሳስ ወር 2004 ዓ.ም አካባቢ ነበር። ከዚህ በፊት የነበሩትን የሊዝ ሕጎች ለምሳሌ ያህል አዋጅ ቁጥር 272/1994 በመተካት ነው ይህ አዋጅ የወጣው። ታዲያ ይህ አዋጅ የወጣበትን ዋና ዓላማዎችን ስንመለከት የከተማ መሬት ፍላጎትና አቅርቦት እንዳይመጣጠን ያደረጉ ችግሮችን ለመቅረፍ፣ መሬት ለልማት ስራዎች በፍትሃዊነት እንዲሰራጭ ለማድረግ እንዲሁም ደግሞ መሬት የኢኮኖሚ ዋጋ ኖሮት ለከተማ መሰረተ ልማት ግንባታ ገቢ እንዲያመነጭ ለማድረግ ነው። ባጭሩ መሬት በጨረታና በምደባ ብቻ እንዲሰጥ በማድረግ የጥቁር ገበያውንና መሬትን አጥሮ ማስቀመጥን ለመከላከል የታለመ ነበር። አዋጁ በጣም ሰፊ ቢሆንም ዋና የሚባሉትን በሶስት ጎራዎች ከፋፍለን ማየት እንችላለን። የመጀመሪያው በአዋጁ የተካተተው የመሬት አያያዝ ስልቶች ሲሆን አዋጁ ከጸደቀ በኋላ ማንኛውም የከተማ መሬት የሚገኘው በሁለት መንገድ ብቻ ነው። በጨረታ ያም ሲባል ለንግድና ለተለያዩ አገልግሎቶች ወይም ደግሞ በምደባ ለመንግስት መስሪያ ቤቶች፣ ለሃይማኖት ተቋማትና ለዝቅተኛ ገቢ ላላቸው ዜጎች የመኖሪያ ቤት ፕሮግራሞች ናቸው። በሁለተኛነት ደግሞ የሊዝ ዘመን ገደብ ሲሆን መሬት ለዘላለም የባለቤቱ ሆኖ አይቀርም በሚል ለምሳሌ ለቤት መስሪያ 99 ዓመት። በነገራችን ላይ ይህ ረጅሙ የሊዝ ዘመን ነው። ለራሶ ለልጆ አልፎ ተርፎ ደግሞ ለልጅ ልጆም የሚተርፍ ጊዜ ነው። የኔ ነው ብለው ተረጋግተው የሚኖሩበት እድሜ ልክ ማለት ይቻላል። ለኢንዱስትሪ ከ60 እስከ 80 ዓመት፣ ፋብሪካ የሚተክሉ ሰዎች እንደየከተማው ደረጃ አዲስ አበባ ከሆነ 60 ዓመት፣ በሌሎች ከተሞች ደግሞ እስከ 80 ዓመት ሊሰጣቸው ይችላል። ይህም ኢንቨስተሩ ያወጣውን ወጪ አስመልክቶ ትርፋማ እንዲሆን ታስቦ የተሰጠ ጊዜ ነው። ለንግድ ደግሞ 60 ዓመት ተብሎ ተቀምጧል። ይህም ሆቴል፣ ሱቅ ወይም ደግሞ ቢሮ ለመስራት መሬት ከወሰዱ ውሉ ለ60 ዓመት ብቻ ነው ሲል ነው በዚህ መመሪያ ላይ የሚያሰፍረው። ከ60 ዓመት በኋላ ታዲያ መሬቱ ወደ መንግስት እጅ የመመለስ እድል አለው። ይህም የሆነው ታዲያ ካልታደሰ በስተቀር ነው። ታዲያ ብዙዎቻችን መሬት ስንገዛ ወይም ደግሞ በሊዝ ስንወስድ የራሳችን የሆነ ይመስለናል። ነገር ግን አዋጅ ቁጥር 721/2004 የሚለው ሌላ ነው። በአዋጁ መሰረት መሬት የመንግስትና የህዝብ ነው። እኛ የምንወስደው ደግሞ ለተወሰነ ዘመን ብቻ በኪራይ ወይም ደግሞ በሊዝ የመጠቀም መብት ነው። ልክ ለአንድ ቀን ሆቴል እንደመከራየት መውሰድ ይቻላል። መሬትም ለ60 ወይም ለ99 ዓመት እንከራየዋለን ማለት ነው። ጊዜው ሲያልቅ ደግሞ ውሉ እንደገና መታደስ አለበት። ሶስተኛው በአዋጁ የተካተተው ጉዳይ ግዴታዎችና ቅጣቶች ሲሆኑ መሬት የወሰደ ሰው በስንት ጊዜ ውስጥ ግንባታ መጀመርና መጨረስ እንዳለበት ጥብቅ ደንብ ያስቀምጣል። ግንባታ ካልተጀመረ መሬቱ ሊቀማም ይችላል። ታዲያ ጊዜው ሲያልቅ ምን ይሆናል የሚለው ጉዳይ ብዙ ሰዎችን የሚያሰጋ ነው። 99 ዓመቱ ወይም ደግሞ 60 ዓመቱ ሲያልቅ መሬት ምን ይሆናል? እዚህ ስጋት መልስ እንዲሆን ታዲያ አዋጁ 3 አማራጮችን ያስቀምጣል። ቀዳሚው ውል ማደስ ሲሆን ጊዜው ከማብቃቱ ከ2 እስከ 3 ዓመት በፊት ውሉን ላድስ ብለው መጠየቅ ይችላሉ። መንግስት በወቅቱ ባለው የሊዝ ዋጋ መሰረት ውሉን ሊያድስሎትም ይችላል። ሌላው ለህዝብ ጥቅም ካስፈለገ ነው። መንግስት በተለያየ ጊዜ በዚያ ቦታ ላይ እንደ መንገድ፣ ባቡር ወይም ሌላ ትልቅ ልማት ሊያካሂድ ካሰበ ውሉን ላያድስ ይችላል። በዚህ ጊዜ ግን በቦታው ላይ ላለው ንብረት ቤት ሊሆን ይችላል፣ ህንፃ ካሳ የመክፈል ግዴታ አለበት። በሌላ በኩል መንግስት ዝም ካለ ውሉ አልቆ ማደስ ካልተቻለና መንግስት መሬቱን ከወሰደ በቦታው ላይ ያለው ንብረት የመንግስት ይሆናል ማለት ሲል ነው ይህ
መመሪያ የሚደነግገው። ይህ የከተማ መሬትን በሊዝ ስለመያዝ የወጣው አዋጅ ቁጥር 721/2004 ማንን ተጠቃሚ ያደርጋል የሚለውን ስንመለከት በመንግስት በኩል ከመሬት ሽያጭ በሚያገኘው ገቢ መንገድ፣ ውሃና መብራት ይዘረጋል። ኢንቨስተሮች ደግሞ ግልጽ የሆነ የመሬት አቅርቦት ስርዓት ስለሚኖር በህጋዊ መንገድ መሬት አግኝተው ስራቸውን ያስፋፋሉ። ነዋሪውም ቢሆን በጋራ መኖሪያ ቤቶች ወይንም ኮንዶሚኒየሞች በኩል የቤት ባለቤት የመሆን እድልን ያገኛል። ነገር ግን በተግባር ላይ ሲታይ የጨረታ ዋጋ ሰማይ በመንካቱ ተራው ዜጋ መሬት በጨረታ መግዛት የማይችልበት ደረጃ ላይ መድረሱን አሁን ላይ ብዙዎች ይተቻሉ። ዛሬ ላይ ሆነን ስንመለከት አዋጅ ቁጥር 721/2004 አሁንም በስራ ላይ ቢሆንም ብዙ የቤት ስራዎች ተፈጥረዋል። ከነዚህም መካከል የመሬት ወረራና ብክነት ተጠቃሽ ሲሆን አዋጁ የህገወጥ ሰፈራን ለመከላከል ቢወጣም በከተሞች ዙሪያ ህገወጥ ግንባታዎች አልቆሙም። የመሬት ወረራና ብክነት ትልቁ የራስ ምታት ናቸው። አዋጁ እነዚህን ችግሮች ለመቅረፍ ጥብቅ ድንጋጌዎችን ቢያስቀምጥም በተግባር ግን አሁንም ፈታኝ ሆነው ቀጥለዋል። መሬት ወረራ ሲባል ያለ ህጋዊ ፈቃድ መሬትን አጥሮ ወይም ደግሞ ገንብቶ መያዝ ማለት ነው። በአዋጁ እይታ ይህ ትልቅ ወንጀል ነው። የመሬት ወረራ ከሚከሰትባቸው መንገዶች አንደኛው በደላላና በህገወጥ አደራጆች ሲሆን ብዙ ጊዜ የእርሻ መሬት ነው በሚል ሰበብ ከገበሬዎች ላይ መሬት ገዝተው ለከተማ ነዋሪ የሚሸጡ አካላት አሉ። ሌላው በጨለማ ግንባታ ነው። በአንድ ሌሊት ቤት ቀልሶ መብራትና ውሃ ገብቶልኛል በሚል ሰበብ ካርታ ለመጠየቅ የሚደረግ ጥረት። እነዚህን በሚመለከት ታዲያ በአዋጁ አንቀጽ 31 ላይ የደነገጋቸው ጥብቅ እርምጃዎች አሉ። አዋጁ በወረራ የተያዘ መሬት ላይ ለሚሰራ ግንባታ መንግስት ካሳ አይከፍልም ይላል። እንዲሁም ያለ ካሳ እንዲፈርስ የማድረግ ስልጣንም ለመንግስት ይሰጣል። እንዲያውም የወረረ ሰው ብቻ ሳይሆን ወረራውን እያወቀ ዝም ያለ የመንግስት የሥራ ኃላፊም በወንጀል እንደሚጠየቅ አዋጁ በግልጽ ያስቀምጣል። እነዚህ ሁሉ ህገወጥ ተግባራት ደግሞ ከተሞች ያለ ፕላን እንዲበላሹ ያደርጋል። ለመንገድና ለፓርክ የሚሆን ቦታንም ያሳጣል። ሁለተኛው የቤት ስራ ደግሞ የመሬት ብክነት ነው። ይህ ደግሞ መሬቱን በህጋዊ መንገድ ወስዶ ሳያለሙ ማስቀመጥ ማለት ነው። ብዙዎች መሬትን እንደ ወርቅ ያዩታል። ዛሬ በዝቅተኛ ዋጋ ወስደው ዋጋ ሲጨምር ነገ ደግሞ በውድ ለመሸጥ ይፈልጋሉ። ይህ ግን ለከተማዋ ብክነት ነው ይባላል። አዋጁ እንደሚለው ከሆነ የመሬት ብክነት ሊከሰት የሚችለው አንድም አጥሮ በማስቀመጥ መሬቱን በሊዝ ጨረታ አሸንፎ ወስዶ ለዓመታት አጥሮ ዝም ማለት ነው። ሁለትም ደግሞ ግንባታ በማጓተት መሰረቱን ብቻ ጥሎ ወይም ደግሞ አጥር ብቻ አጥሮ ለረጅም ጊዜ መተው ነው። ይህንን በማስመልከት አዋጁ መሬት ወስደው ዝም እንዳይሉ የጊዜ ገደብን ያስቀምጣል። መጀመሪያ መሬቱን ከተረከቡበት ቀን ጀምሮ ለትናንሽ ግንባታ 6 ወር፣ ለትላልቅ ደግሞ እስከ 18 ወር ውስጥ ግንባታ መጀመር አለበት። እንደ ግንባታው መጠን ከ2 ዓመት እስከ 4 ዓመት ባለው ጊዜ ውስጥ መጠናቀቅ እንዳለበትም አዋጁ በግልጽ አስፍሯል። ግንባታው በወቅቱ ካልተጀመረ ወይም ካልተጠናቀቀ መንግስት መሬቱን የመቀማትና ለሌላ ሰው የማስተላለፍ መብትም አለው ይባላል። የከፈሉትም የሊዝ ቅድመ ክፍያ በከፊል ሊቀነስባቸው ይችላል ሲልም ነው አዋጁ የሚደነግገው። በቅርብ ዓመታት ውስጥ በሀገር አቀፍ ደረጃ አዲስ የመሬት ፖሊሲ እየተዘጋጀ ነው። በተለይም በአዲስ አበባና በተለያዩ ክልሎች የሊዝ አዋጅን የሚያሻሽሉ ወይም ደግሞ የሚያስፈጽሙ አዳዲስ መመሪያዎች በየጊዜው ይወጣሉ። ከነዚህም መመሪያዎች ውስጥ የሊዝ ጨረታ አሰራርን ወደ ዲጂታል ለመቀየር የሚደረጉ ጥረቶችም አሉ። በአንድ በኩል የይዞታ ማረጋገጫ ወይም ካርታ አሰጣጥን ለማቀላጠፍ የተጀመሩ የካዳስተር ስራዎች፣ በቅርቡ ደግሞ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ቤት እንዲገዙ የሚፈቅዱ አዳዲስ የህግ ማሻሻያዎች እየመጡ ነው። ይህም ከአዋጅ ቁጥር 721/2004 ጋር ተያይዞ ትልቅ ለውጥ የሚያመጣ ነው። ቀደም ሲል የተወሰኑትን አንስቻለሁ። ሆኖም አዋጅ ቁጥር 721/2004 መሬትን ያለ አግባብ መያዝን
ወይም ደግሞ መሬትን ወስዶ አለማልማትን ለመከላከል በጣም ጥብቅ የሆኑ የገንዘብና የአስተዳደር ቅጣቶችን ደንግጓል። የመጀመሪያው መሬትን አጥሮ ማስቀመጥ ሲሆን መሬት በሊዝ ወስደው ግንባታ ሳይጀምሩ ጊዜ ካለፈቦት በቅድሚያ የመጀመሪያ ማስጠንቀቂያ፣ ለግንባታ የተቀመጠው የጊዜ ገደብ ማለትም እንደ ፕሮጀክቱ ስፋት ከ6 እስከ 18 ወር ሲያልቅ የ6 ወር የጽሑፍ ማስጠንቀቂያ ይሰጣል። ቀጣይም የገንዘብ ቅጣት ነው። ማስጠንቀቂያው ደርሶትም ካልጀመሩ ከከፈሉት ጠቅላላ የሊዝ ዋጋ ላይ 7% ተቀንሶ መሬቱ እንዲመለስ ይደረጋል። ግንባታ ካልተጀመረ መንግስት መሬቱን ተረክቦ ለሌላ አልሚ በጨረታ ያስተላልፋል። ሁለተኛው ግንባታን አለማጠናቀቅ ሲሆን ግንባታ ጀምረው ነገር ግን በተቀመጠው ገደብ ከ2 እስከ 4 ዓመት ካልጨረሱ መንግስት ውሉን ሊያቋርጥ ይችላል። በቦታው ላይ ያረፈው ያልተጠናቀቀ ህንፃ በግልጽ ጨረታ ተሸጦ ለመንግስት የሚገባው የቅጣት ክፍያ ተቀንሶ ቀሪው ለባለቤቱ ይሰጣል ሲልም ነው አዋጁ በግልጽ ያሰፈረው። ግንባታው ከግማሽ በታች ያ ማለት ከመሬት በታች ያለ ስራ ብቻ ከሆነ ምንም አይነት ክፍያ ሳይሰጥ መሬቱ ሊቀማ ይችላል። ሶስተኛው መሬትን ያለ ፈቃድ ለሌላ ሰው ማስተላለፍ ነው። ይህ ብዙ ሰዎችን ለእስር የዳረገ ጉዳይ ነው። መሬት ወስዶ ሳይገነቡበት ወይም ደግሞ ገና መሰረት ተጥሎ እያለ መብቴን ሸጥኩ ብለው ለሌላ ሰው ማስተላለፍ አይችሉም። መሬቱን ገና ሳያለሙት ከመጀመሪያው ግንባታ በፊት ለሌላ ሰው ካስተላለፉ ከሽያጩ የሚገኘው ትርፍ 95% ለመንግስት ገቢ ይሆናል። ለባለቤቱ የሚሰጠው 5% ብቻ እንደሆነ ነው አዋጁ በግልጽ ያሰፈረው። አራተኛው ደግሞ በሐሰት መረጃ መሬት መውሰድ ሲሆን ይህ ክፍል የመንግስት ሰራተኞችንና ግለሰቦችን የሚመለከት ሲሆን እስከ እስራት የሚያደርስ ቅጣትም አለው። መሬት ለማግኘት የሐሰት ማስረጃ ያቀረበ ወይም ደግሞ የሊዝ ጨረታን ያወከ ሰው ከ7 እስከ 15 ዓመት በሚደርስ ጽኑ እስራትና ከ40,000 እስከ 100,000 ብር በሚደርስ የገንዘብ መቀጮ ይቀጣል። አንድ የመንግስት ሰራተኛ መሬት ወረራ እየተካሄደ ያየ ዝም ካለ ወይም ደግሞ ካላገደ ከ5 እስከ 10 ዓመት እስራት ይጠበቅበታል ተብሎም በአዋጁ ሰፍሯል። ይህ አዋጅ በወረቀት ላይ ሰፍሮ ከቆየባቸው 14 ዓመታት በኋላ ዛሬ መሬት ላይ ያለው እውነታ ምን ይመስላል? አዋጅ ቁጥር 721/2004 ሲወጣ ትልቅ ተስፋ ተጥሎበት ነበር። ዛሬ ላይ ግን ይህ ሲሆን አይታይም። የጨረታ ዋጋ ሰማይ መንካት፣ አዋጁ መሬት በጨረታ ይሸጥ ማለቱ ለመንግስት ገቢ ቢያስገኝም ለተራው ዜጋ ግን መሬት እንዳያገኝ አድርጎታል። በአሁኑ ወቅት በአዲስ አበባና በዙሪያዋ ባሉ ከተሞች 1 ካሬ ሜትር መሬት በ100 ሺዎች በሚቆጠር ብር እየተሸጠ ነው። ይህ ደግሞ የቤት ኪራይና የቤት መግዣ ዋጋ እንዲንር አድርጓል። ሌላው የአየር ባየር ንግድ መቀጠል ሲሆን አዋጁ ያለ ግንባታ መሸጥ ክልክል ነው ቢልም ሰዎች ግን በህገወጥ መንገድ የሊዝ መብታቸውን በውክልና እየሸጡ ይገኛሉ። ይህም መሬት ለልማት ሳይሆን ለትርፍ መገበያያ እንዲሆን አድርጎታል። የመልካም አስተዳደርና የሙስና ችግር መሬት ለልማት ሲፈለግ የሚነሱ አርሶ አደሮችና ነዋሪዎች ፍትሃዊ ካሳ አላገኘንም የሚሉ ቅሬታዎች በስፋት ይደመጣሉ። በሌላ በኩል ደግሞ የመሬት መረጃ አያያዝ ዘመናዊ ባለመሆኑ በአንድ መሬት ላይ 2 ካርታ የመውጣትና የመደራረብ ችግር አሁንም አልተቀረፉም የሚሉ ቅሬታዎች ይሰማሉ። አዋጅ ቁጥር 721/2004 የወጣው መሬት ለጥቂቶች መበልጸጊያ ሳይሆን ለብዙሃን መኖሪያና ለሀገር ግንባታ እንዲውል ነበር። ሆኖም ግን ዛሬም ድረስ መሬት የከተሞቻችን ትልቁ ውዝግብ ሆኖ ቀጥሏል። ዋጋው መናር፣ የወረራው መቀጠልና ያተገባበሩ መዛባት አሁንም መፍትሄ ይሻሉ። መሬት የማይተካና የማይጨምር ሀብት ነው። ስለዚህ አዋጁን ማክበር ብቻ ሳይሆን አሰራሩን ግልጽና ተጠያቂነት የሰፈነበት ማድረግ የሁላችንም ድርሻ ነው የሚል መልእክት አለን። የተከበራችሁ የገበያ ቢዝነስ ተከታታዮቻችን ለዛሬ ያደረስናችሁ ፕሮግራም ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ደግሞ በኮሜንት መስጫ እንድታጋሩን እየጠየቅኩ በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው በሰላም ቆዩልን።